ስትፈልግ ታስሞግሳለህ ስትፈልግ ታዋርዳለህ ሁሉ ባንተ እጅ ነው በያልኩ ይላል ስለዚህ ምንም ወንጀል አደብቅም አላህ ገመናህን ያወጣው ቢሆን እንጂ ሰዎች አይን እንድትወድቅ ያደርጋል ወንጀሉን እንኳን ባያውቁት አልያ ደግሞ እንደነዚህ በህፃናት ያስነግራል ኢዘን ምንም አንተ ወንጀል በደብቅ አላህ ያጋልጣል ስለዚህ አላህ ያየኛል የሚለውን ሐሳቦት ውስጣችን ማዳበር ይኖርብናል ኢንሻአላህ ይሄን ያዳበረን እንደሆን ወደ ተቅዋ እንመራለን አላህን ለመፍራት በር ይከፍትልናል ኢዘን አንተ አላህ Subhanahu Wa Ta'ala ስትፈራ ሁሉ ነገር ይፈራሃል አላህን ተደብቀ ስታምጽ ሁሉ ነገር ይነቃሃል የሁሉ ነገር በታች ተሆነ ሰው አይን ተወድቃለህ ክብር አይኖርም ሰው ዘንድ ዑለሞች ምን ይላሉ ኻፉል ኢላህ فخافهم كل الورى አላህን ፈሩ ሁሉም ነገር እነሱን ፈራቸው ይላሉ አላህን አንተ ስትፈራ ከሁሉ ነገር አንተ እንዲፈራ ያደርጋል سيلة بن الأشام كان من خيار المتقين شهيد ابن شهيد أباته شهيد مسؤاتي هو السم شهيد نبر سيلة بن الأشام من السلف يسو عندي غابة كونه واشا وستي سجدال سو بك أنا نكوا بزواشا لما أنا في فرال السو لليت كواكب تنجمان بما يغبوت عليه هنو زابوت عليه سجدال الله نيجزال الله بتشانو ميو يتجزا يال صلاة لي عم بسامت كونون ያናጋው ነበር ዓለሙን ያንቀጠቅጠዋል በድምጹ እየጮኸ ይጫደረ መጣ ልክ ከሱ ጥግ ሲሰግድ ዝም ብሎ አየው እሱ ዛጋ ቆሟል ሶላቱን እንደጨረሰ ሲለት ኢብኑ አሻም ምን አለ ያ ከልባለው አንተ ውሻ لا تزعجنا عن صلاتنا ከሶላታችን አታበራገን اذهب الى حيث امرك الله الله ወዳዘዘህ ቦታ ሂድ ነው ማለት አትረብሽን ሶላታችን እስገድበት ይሄ አንበሳ ይላሉ ሙአሪኾቹ ጅራቱን ከቀኝ ወደ ግራ ያወናጨፈ ሾልኩ በመንገዱን ተመልሶ ሄደ خافوا الاله فخافهم كل الورى አላህን ፈሩ አላህ ሁሉ ነገር እንዲፈራቸው አደረገ አንበሳ እንኳን ከነሱ ይፈራል አላህን ስትፈራው አላህ ተቅይ ስትሆን ሁሉ ነገር ካንተ ይፈራል አላህን ግን ተደብቀ ካመስክ ወንጀልህ አደባባይ ይወጣል ያደባባይ ምስጢር ይሆናል እስኪ ስለ ተቅዋው ተነጋገርና ተቅዋን የተላበሱ ሰዎች ተቅዋን የህይወታቸው ጎዳና ያደረጉ ሰዎች የሚያገኙት ትሩፋት ምንድነው ثمرات التقوى የተቅዋ ፍሬዎች አላህ የሚፈሩ ሰዎች የሚያገኙት الدنيا ማኺራ ላይ ጥቅሞችን እንመለከታለን يقول الله تعالى الله من ይላል ومن يتق الله اللهን የሚጠነቀቅ የሚፈራ ሰው يكفر عنه سيئاته ويعظم له اجرا اللهን የሚጠነቀቅ ሰው الله سبحانه وتعالى ወንጀሉን ተክፊር ያደርግለታል بمعنى ይለውጥለታል ወደ ሐሰና ويعظم له اجرا አጅሩ ይገዝፍለታል አላህን ስትፈራ አንደኛ ወንጀል ታብሶ አጅርህ ትልቅ ይሆንልሃል ثانيا ومن ثمرات التقوى كتقوى ترفاتوچس وهي سبب للخروج من المضائق تقوى كالنبت ጭንቀት መውጫ ጎዳና سبب ነው መንገድ ነው يقول الله تعالى الله قرآن ላይ ምን ይላል ومن يتق الله اللهن متنكك مفراسو يجعل له مخرجا الله سبحانه وتعالى موجه بجلتال كجبحبت ጭንቀት الله متفرا كون موجه بجلحل ويرزقه من حيث لا يحتسب قال السببوت رزقون ያመጣለታል ይህ የተቅዋ ተመር ነው ሪዝቅ ይሰፋል ከገባህበት ጥበት ውስጥ አላህ ያሾልካል ነብያችን ሰለላሁ ዐለይሂ ወሰለም ሰሂህ ቡኻሪና ሙስሊም ላይ እንደተዘገበው አንድን ስለ ሶስት ሰዎች ታሪክ ዘገቡ አስተላለፉ ሐዲሳቸውን አብዛኞቻችሁ ታውቁታላችሁ ግን እንደግመዋለን يقول عليه الصلاه والسلام ነብያችን ምን ይላሉ انطلق ثلاثه نفر ممن كان قبلكم حتى اواهم المبيت الى غار فدخلوه ከናንተ በፊት ከነበሩ ሶስት ሰዎች ይላሉ ስለ ሶስት አላህን ፈሪ ሰዎች ታሪክ ይናገራሉ እነዚህ ሶስት ሰዎች በረሃ ላይ ወጣዋል በረሃ ላይ ይሄዱ ያለ ጨለማ ለበሰባቸው መሸ ዝናብም ይወርድ ነበር ከዛ ማደሪያ ስለፈለጉ ወደ ሆነ ዋሻ ውስጥ ገቡ ከትልቅ ተራራ ስር ያለ ዋሻ ነው ከዛ ውስጥ ገቡ ይላሉ فانحدرت صخرة من الجبل فسدت عليهم الغار ከተራራው ላይ ትልቅ ቋጥኝ ተንደርድሮ ወረደና በሩን ዘጋባቸው እነዚህ ሰዎች አሉ ውስጥ ነው በጣም ያስፈራ ክስተት ግን አላህን የሚፈሩ ሶስት የአላህ ባሮች ነበሩ በጣም ተቅዮች ነበሩ እንዴት ተቅዋቸው ካሉበት ጭንቀት እንዳወጣቸው እንመለከታለን ሞባይል የለ ደውለው ሰውን አውጡኝ እንዳይሉ ቢጮሁ አይሰማ ድንጋው ቢያንቀሳቅሱት አይንቀሳቀስ ምን ያድርጉ
አንደኛው ከመሃላቸው ተነሳና ምን አለ ኢነሁ ላ ዩነጂኩም ሚን هذه الصخرة الا ان تدعوا الله بصالح اعمالكم አሁን ካላችሁበት ጭንቀት እኮ ያድናችሁ የለም አንድ መንገድ ነው ያላችሁ ያ ምንድነው አላህ Subhanahu Wa Ta'ala ካሁን በፊት በሰራችሁት ኸይር ስራ ብትለምኑት እንጂ ነጃ አትወጡም አላቸው شوف تعرف الى الله في الرخاء يعرفك في الشده كالله ጋር በጥሩ ሰዓት ተዋወቅ ሲጨንቅ አላህ ያደርስልሃል ومن يتق الله يجعل له مخرجا موجع بجله على الله እነዚህ ሰዎች እንግዲህ ሷሊህ ነበሩ ደግ ስራቸውን ወደ አላህ ሊያቀርቡ ነው ከዛ ምን አለ አንደኛው ሲጀምር قال رجل منهم አንደኛው ምን አለ اللهم كان لي ابوان شيخان كبيران ሁለት ወላጆች ነበሩኝ እናትና አባቴ ያረጁ ሽማግሌዎች ናቸው እነሱን ሁሌ በመخدም እንከባከባቸው ነበር ወተት ያለብኩ እነሱን ሳላጠጣ ማንንም አላጠጣም እኔ እንኳን አልጠጣም ይላል እነሱን ሳጠጣ ማን ነው እኔን የሚያደርግ በዘመናችን እነሱን ሳላጠጣ እኔ አልጠጣም ልጆች የማይጠጡም ነበር ይላል አንዴ ዛፍ ለመቁረጥ ወጣ ወደ በረሃቤ ስመለስ فوجدتهما نائمين ተኝተው አገኘዋቸው ሁለቶችም ላነቃቸው ጠላው فلبثت والقدح على يدي እጀለይ የሚጠጡበት ሳህን እጀለይ እንዳለ አንተዚሩ استيقاظهما حتى برق الفجر ንጋት ወግግ እስኪል ድረስ ማታ ከዒሻ የጀመረ ይሄን የሚጠጡትን ወተት እንዳለ በላቸው ይዞ ቆማል ይሰው يقول والسبية يتضارعون عند قدمي ልጆች እርቧቸው ባባ ጠጣን ያሉ እግሬ ላይ ከረሃብ የተነሳ ይነሳሉ ይወድቃሉ ማንንም አላጠጣም ብዬ ይዤው እስኪነጋ ቆየው فاستيقظا ሁለቱም ሲነቁልኝ فشربا غبوقهما የሚጠጡትን ወተታቸውን ሁለቱም ተጎነጩት ከዛም ይሄን ኸይር ስራው ትልቅ ኸይር ስራ ነው ከዒሻ ጀምሮ እስከ ሱብሒ ወተቱን ይዞ ቆሞ ልጆቹ ከታች እየተወራጩ እሱም ርቦታል እነሱ ሳይጠጡ ግን ሊጠጣ አልፈለገም ለእናት ለአባቱ ያለው ክብር በዚች ኸይር ስራው አላህን እንግዲህ ሊለምን ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይህን ስራ ያደረኩት ያንተን ፊቱ ፈልጌ ያንተን ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول ነብያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت شيئا ይሄ ቋጠኙ ትንሽ ሸተት አለ لا يستطيعون خروج منه ነገር ግን እነሱ የሚያሾልካቸው አይደለም ትንሽ ግን ሸተት አለላቸው ሁለተኛውም ኸይር ስራ ሊያስቀድም ነው وقال الاخر ሁለተኛው ምን አለ اللهم استاجرت اجراء واعطيتهم اجرهم غير رجل واحد እኔ አለ ሰራተኞች ሀብታም ሰውዬ ነው ግን አላህ የሚፈራ ሰው ነበር ሰዎችን ቀጥር ያሰራዋቸው ከዛም ስራው እንደጨረሱ ደሞዛቸውን ስከፍል አንደኛው አነሰው መሰል አልቀበለኝም ብሎ ፊቴ ላይ ጥሎልኝ ሄደ ብሩን ይላል አልቀበልም አለ وترك الذي له وذهب የሱን ፈንታ ጥሎት ሄደ ይሄ ግን አላህ የሚፈራ ነበርና ይችን ብሩን ምን አደረገለት فثمرت اجره ይችን ብሩን ኢንቨስት አረኩለትና ማሳደግ ጀመሩ ፍየል ገዛሉ ስታድግ ሌላ ፍየል ከዛ በግ ከዛ የሚጠብቃቸው ረኛ አሳደግኩለት ይላል فثمرت اجره በጣም አሰፋውለት حتى كثرت منه الاموال ገንዘቡ በጣም ገዘፈ ይላል ዑለሞች እንደሚሉት አንድ ሸለቆ የሚሞላ ነበር የከብቱ የምኑ ያቺ ብር እየተራባች የደረሰችው የሚያባዛለት ግን ይህ ሀብታም ሰውዬ ነበር فقال كزام فجاءني بعد حين كتوسن كرجم ጊዜ በኋላ መጣና ምን አለኝ فقال يا عبد الله انت يا الله ባሪያዊ ادي الي اجري ያኔ ትቻት ሄድኳትን ብሬን ሰጠኝ አለኝ فقلت كل ما ترى من اجرك ይሄ ሁላ የምታየው ያንተ ደሞዝ የተራባው ነው አልኩት من الابل والبقر والغنم والرقيق እነሱን የሚጠብቁላ እረኛ ገዝቶለታል ባሪያ ገዝቶለታል ከብቱ ላሙ ፍየሉ እንዳለ ትልቅ ነው ይሄ ሁሉ ያንተ ንብረት ነው ወሰደው አልኩት فقال يا عبد الله لا تستهزئ بي انت يا الله ባሪያ አታሹፍብኝ ብሬን ስጠኝ ነው መለችን ትንሿን ብሬን فقلت لا استهزئ بك እኔ ያሾፍኩብህ አይደለም فاخذه كله فاستقاه فلم يترك منه شيئا ለኔ እንኳን አንዲት ፍየል ሳይተውልኝ ያንን የቀጠርኩለት እረኞችን ያን ሁላ ከብት ፍየል እየነዳ ይዞት ሄደ የሚገርም ስራ ነው አሁን ሰው ያበደረንን እንኳን መልስለት እንኳን ብሩን አብዝተን ኢንቨስት አድርገን ከኛ በላይ ንብረት ይዝልን መልስለት
ያምሩን አጂቤ ተቅዋ ይጠይቃል ከዛ ይህ ሰው በዚህ ኸይር ስራ ወደ አላህ ሊቃረብ ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይሄን ስራ ያደረኩት ያንተን ውዴታ ያንተን ፊት ፈልጌ ከሆነ ካለንበት ጭንቀት አድነን አለ ኸይር ስራ ወደ አላህ አስቀደመ ነብያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت الصخرة غير انهم لا يستطيعون خروج منها ቋጥኙ ሸተት አለ ነገር ግን ስቲልም መውጣት አይችሉም ጠባብ ነው ግን የተወሰነ ተከፈተ ሶስተኛ ኸይር ስራ እንግዲህ መቅረብ አለበት ሶስተኛውም ቆመ አላሁ አክበር وقال الثالث ሶስተኛው ምን አለ اللهم انه كانت لي ابنه عم የኔ ያጎቴ ልጅ ነበረች كانت احب الناس الي በጣም ወዳት ነበር አለ እሱም ሙእሚን ነው እሷ ሙእሚናት አላህ ፈሪ ናቸው ፍቅሩ ላይ ግን ወደቀ وفي روايه በሌላ ዘገባ ላይ ምን ይላል كنت احبها كاشد ما يحب الرجل النساء አንድ ወንድ ሴትን ያፈቅራል ከተባለ የዛን ያህል ነበር መወዳት በፍቅሯ ሰክሬ ነበር ይላል فاردتها على نفسها فامتنعت مني ጠየቅኳት ከኔ ጋር ዚና እንድትሰራ መጥፎ ስራ فامتنعت ሳም صالح አላህን ፈሪ ነበረች እህቶቼ ተመልከቷት ምን አለች እምቢ አለች እምቢ ብላ ሸሸች حتى ألمت بها سنة من السنين አንዴ ግን ድርቅ አገራችን መጥቷል እኔ ባለ ብዙ ሀብት ባለ ጸጋ ነኝ መጣች ልትበደረኝ አልሰጥሽም እሺ እስካላልሽ ድረስ አልኳት እምቢ አለች ተመለሰች መጨረሻ በጣም ሲቸግራት መጣችና ሻለችኝ فجاءتني فأعطيت 20 و100 دينار على أن تخلي بيني وبين نفسها ففعلت 120 ዲናር የወርቅ ሳንቲ አንድ ዲናር ወደ 4 ነጥብ ከምናምን ግራም ብዙ ብር ነው የወርቅ ሳንቲ ሰጠዋት ወደ 120 የሚሆን ዲናር በምን ነው ስምምነቱ ግን እሺ ልትለኝ ከኔ ጋር ዚና ልትሰራ በዚህ ተስማማችና ብሩን ሰጠዋት ቤት ገባችልኝ فلما قعدت بين رجليها ከግሮቿ መሐልም እንደተቀመጥኩ ይላል قالت اتق الله እቺ አላህ ባሪያ ሴት ምናለች አላህን ፍራ ولا تفض الخاتم الا بحقه ያለ ሐቅ አትገናኘኝ ያለች አላሁ አክበር اتق الله ለሙእሚን ከተነገሩ ይደነግጣል ሷም صالح ነበረች اتق الله ለችው يقول فانصرفت عنها وهي احب الناس الي وتركت الذهب الذي اعطيته ጌታዬ 120ውን የሰጧትን ወርቅ ትቼላት ከሷ እግር ተነስቼ ሄድኩ በጣም ያፈቀርኳት እየወደድኳት ከዛ ምን አለ ይሄ ትልቅ ስራ ነው የሰው ልጅ ስሜት ውስጥ ሲገባ ኢማሙ አልገዛሊ እንደሚሉት 1/3ኛውን አቅሉን ያጣል አላህን ትረሳለህ ስሜት ውስጥ ስትገባ በዚህ ስሜት ውስጥ አላህን አስታወሰ اتقillah አለችው ደነገጠ ትቷት ተነስቶ ወጣ አሁን በዚህ ኸይር ስራ አላህ ሊለምን ነው اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه ጌታዬ ሆይ እኔ ይሄን ነገር የሰራሁት ያንተን ፊት ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول النبي صلى الله عليه وسلم ነብያችን ታሪኩን ሲደመድሙ ምን ይላሉ فانفرجت الصخرة فخرجوا يمشون له مخرجا አላህን የሚጠነቀቅ የሚፈራ ሰው የጭንቅ ሰዓት መውጫ ያበጅለታል عند عالم من ይላሉ والله ይላሉ ይህን ታሪክ ሳነብ يتقطع قلبي ألما ልቤ በቁጭት ይበጣጠሳል ይላሉ لو كنت معهم እኔ ከነዚህ ሰዎች ውስጥ ሆኜ ቢሆን بماذا ادعو ربي አላህን በምን ስራ የነበር መማሰን በምን ምን ስራ አለን والله ሶላታችን ፍራቻ የለው አፋችን ሁሌ እሜት ምንም ኸይር የለን والله በየትኛው ስራችን ነው አላህን የምንማጸነው አንተና እኔ እዛው ውስጥ ነው በየትኛው ስራ ነው አላህ ጌታ ይቺ ስራ አለችኝ የምንለው የለንም ራቁት ነን والله ኸይር እናስቀድም ይገባል የጭንቅ ሰዓት የምንወጣበት ومن يتق الله يجعل له مخرجا يكتقوى ሁለተኛው ثمر ነው አላህን የሚጠነቀቅ ሰው አላህ መውጫ ያበጅለታል ثالثا ሶስተኛው ومن يتق الله يجعل له من امره يسرا አላህን የሚጠነቀቅ ሰው አላህ Subhanahu Wa Ta'ala ነገሩን ገር ያደርግለታል ንግድህ ገር ነው መዘጋጃ ጉዳይ ታስፈጽም ገር ነው አስተዳደር ገር ነው ሁሉ ነገር አላህ ገር ያደርግለታል ለምን ومن يتق الله አላህን ለሚጠነቀቅ ሰው رابعا አራተኛ وهي سبب لمعية الله الله كانت ጥግ እንዲሆን الله አብሮህ እንዲሆን ሰበብ መንገድ ነው ተቅዋ الله መፍራት الله ቁርአን ላይ ምን ይላል واعلموا ان الله مع المتقين እወቁ الله سبحانه وتعالى ከሙተቆች ጋር ያለው
إذا كان الله معك فمن عليك وإذا كان الله عليك فمن معك إلى العلماء الله كان تقاك هنا ما بانت ليه نبال من ميقت ميدرس بكر يلم وإذا كان الله عليك الله بانت ليك ونسا فمن معك ما أنهم يستلم الله قال من على واعلموا أن الله مع المتقين وقوا الله سبحانه وتعالى السون كم يتنققوا تباري وشكان يعلم إن الله إن توكيدات إن الله يحب المتقين متقوشن الله يوداቸው ይህ በቃ والله ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላህ Subhanahu Wa Ta'ala ሲወደን ምን እንደሚያደርግ ገለጹ يقول إن الله إذا أحب عبدا دعا جبريل الله Subhanahu Wa Ta'ala አንድን ሰው ሲወደው ጅብሪልን ይጠራዋል እንዴት እንደሚወደው ሊነግረው ይፈልጋል ይጠራና فيقول من ይለዋል يا جبريل إني أحب فلانا فأحبه أنت جبريل እኔ ገሌን ወደዋለሁ ውደድልኝ ይለዋል الله أكبر فيحبه جبريل يودوال ثم ينادى في أهل السماء جبريل يوطانا سماي قبلي لي ያደርጋል سماي ዓለም ላይ እዛው ሁላ ስንት መላእክት መሃል ጥሪ ያደርጋል ነብያችን ሰለላሁ ዐለይሂ ወሰለም የመላእክቶችን ብዛት ሲናገሩ ሰማይ ላይ ሰባተኛው ሰማይ ሲወጣ በይተል ማዕሙር የሚባል አገኘው በይተል ማዕሙር የሚባል ልክ እንደ ካዕባ መላእክቶች የሚገዙበት ቤት ነው ቢወድቅ ይላሉ በይተል ማዕሙር ካዕባ ላይ ነው የሚያርፈው ይላሉ ቀጥታ ወደሱ ነው የሚወድቀው ከዛ ውስጥ ይላሉ በየቀኑ 70 መላእክት ይገባሉ لا يرجعون الى يوم القيامه አንዴ ነው ተራ የሚደርሳቸው እስከ يوم القيامه ይመለሱም ይላል በየቀኑ 70 ይተካካል ያ ሁላ መላእክት ይሄን የዚህን ባሪያ ውዴታ ይሰማል ሰማይ ዓለም ላይ እኔ አላህ ገሌን ወዶታል እኔ ወድጄዋለሁ ውደዱት ይባላል فيحبه اهل السماء የሰማይ ነዋሪዎች እንዳለ ይወዱታል ثم يوضع له القبول في الارض መሬት ላይ ተቀባይነት አላህ ይሰጠዋል ንግግሩ ተደማጭነት እንዲኖረው ዳዕዋው ጣፋጭ እንዲሆን ሰው ቢያስታርቅ እንዲሰማ አላህ ተቀባይነት ይሰጠዋል اذا احبك الله ሲወድህ የሰማይ ነዋሪዎች ወዶ የመሬት ሰዎችም እንዲወዱ አላህ ያደርጋል እንዲቀበሉ ያደርጋል ዳዕዋህን ጥሪህን ሁሉ ነገር ስለዚህ ተቅዋ የአላህን ውዴታ ለማግኘት ጎዳናው እሱ ነው سدستኛ وهي سبب ولاية الله تعالى لعبده الله سبحانه وتعالى ولي يادرغو يهز زند من كباكف بارياتون زند منقدو تقوى نو الله سبحانه وتعالى من إلال ألا إلال أواج إلال يا الله أنا أواج اسكي نسمو أواجي يالنو تريو نسمو من دون أواجو ألا أواج إن أولياء الله لا خوف عليهم ولا هم يحزنون يا الله سبحانه وتعالى ولي صالح بارياتشكو تتوت بهجوت الدنيا ነገር ላይ አያዝኑም يوم القيامه ደግሞ በሚሄዱበት ነገር ላይ አይፈሩም የሚሄዱበት ዓለም የሚያስደስታቸው ነው ጥለውት የሚሄዱት ነገር አያሳዘናቸውም ይላል እነማን ናቸው እነዚህ ወልዮች ያ ረቢ قال الذين آمنوا وكانوا يتقون እነዛ በአላህ Subhanahu Wa Ta'ala ያመኑና አላህን የሚጠነቀቁት ባሮች ናቸው وكانوا يتقون ولي ማለት መስፈርቱ ይሄ ነው الذين آمنوا الله مسفرتنا متى النزا يأمنوا عقيداتشو توحيداتشو تستكاكلوا لجن يارد ولي يلم تنقوي بيت يتملالس ولي يلم الذين آمنوا عقيداتشو تستكاكلوا يأمنوا وكانوا يتقون الله نمتنككوت نزيه الله ولي يشناتشو ስለዚህ አላህን መጠንቀቅ ተቅዋ የአላህ ወልይ እንድትሆን አላህ የሚንከባከብህ ባሪያቱ ዘንድ ጎዳናው እሱ ነው ሰባተኛ وهي سبب لحفظ الله تعالى اياه من كيد الاعداء ሰባተኛው የተቅዋ ትሩፋት والله በጣም ብዙ ነው አሳንሸን ያቀርብኩላችሁ አላህ Subhanahu Wa Ta'ala ከጠላቶች ደባ እንዲጠብቅህ መንገድ ነው አላህ የምትፈራ ከሆነ ካፊር ሙሽሪክ ማንም ሰው ባንተ ላይ ደባ ቢያስር ምንም አይደርስብህም الله يقول القرآن لي وإن تصبروا ان انتكو بتتعجسوا وتتقوا اللهم بتتنككوا اللهم بتفروا لا يضركم كيدكم شيئا ينسوا دبا ምንም ነገር ያደርጋቸው ሴራቸው እናንተ ላይ ይደርስባችሁም ان الله بما يعملون محيط الله በሚሰሩት ነገር ከቧቸዋልና ከአላህ ወቀት አይወጡ ከአላህ እይታ ከአላህ ቁጥጥር አመልጡም ان ربك لبالمرصاد የትም አይሄዱ አላህን ከፈራችሁ እኔ ያለው እኔ ነው መጠብቃችሁ ያ ሙተቆች የአላህን ጥበቃ ያገኛሉ ስምንተኛ وهي سبب للنجاة من النار
الله تقوى كجهنم لمدانيا برد أنت كجهنم كسات نزع موطات تفلقاله الله متفرى باريهون تقيهون يقول الله تعالى قرآن لي الله من الال وإن منكم كان أنت وستكم عن ملم إلا واردها ود جهنم بسيرات ميورد بهون نجي الله كان على ربك حتما مقضيا ينقر بقيت علي يتوسنا يقال يتقبالت قال كيدان نو ثم ننجي الذين اتقوا كلهم يوردال ما انما دنا على الله ثم ننجي الذين اتقوا نظر لهن ميفروا ينبروتن انادناچوالن ونذر الظالمين فيها جثيا نزان ظالموچن بدايوچن እዛው ጀሃነም ላይ አንበርክከን እናስቀራቸዋለን ሙተቆች ብቻ ይወጣሉ አላህ ከሚወጡት ያደርገን አሚን በሉ ኢንሻአላህ اللهم امين كان عبد الله بن روحة ታላቁ ሰሃባ ከባለቤቱ ጭላ አንዴ ደገፍ ብሎ ተኝቶ ያለ فبكى አለቀሰ فبكت زوجته لبكائه ባለቤቱም ለሱ ማልቀስ ስታይ አዝና አለቀሰች እሱም ቀናለና ማዩብኪኪ ምንድነው የሚያስለቅስሽ ንገሪኝ አላት قالت بكيت لبكائك አንተ ስታለቅስ አይቼ ነው ያለቀስኩት وانت ما الذي ابكاك አንተ እሺ ምንድነው ያስለቅስህ ንገረኝ አለችው قال تذكرت قول الله تعالى ይህን የአላህ ቃል አስታውሼ አስጨንቆኝ ነው وإن منكم إلا واردها كان على ربك حتما مقضيا ሁላችሁም ወደ ጀሃነም ትወርዳላችሁ ማንም አይቀርም ብሏል አላህ ثم ننجي الذين اتقوا ተቂዮችና ድናቸዋለን ከጀሃነም ونذر الظالمين فيها جثيا እነዛም በደውሽ ጀሃነም ላይ አንበርክከን እዛው እናስቀራቸዋለን ከሚድኑት ነኝ እዛው የሚቀሩት ይህ አሳስቦኝ ነው ያለቀስኳለ ومن يتق الله الله يفرسው ከጀሃነም አላህ ያድነዋል ከተቅዋ የምታገኘው ثمر ከጀሃነም መዳን ነው تسعا زتنيا وهي سبب دخول الجنة اللهم أمين كجهنم وته جنة مقبية برنا وتقوى يقول الله تعالى الله من إلال تلك الجنة التي نورث من عبادنا من كان تقيا إتشن جنة هاتش لما أنه من نورسو من نسطو لما أنه من كان تقيا تقي له نباريات جنة ورس بالال اللهم اجعلنا منهم كنسو الله يادرقن السرنيا وهي سبب قبول العمل عند الله الله يسره سرا صوم كم سجد كم يقبل زن تقوى مسفرتنا الله من إلال إنما يتقبل الله من المتقين الله سراوچن يقبلوا كنما انه تقي كونوا بارياوچ الله سراهن يقبل زند تقي صالح مهون يتطبق بحال أسرع عندنا وهي سبب لنين رحمة الله يا اللهان رحمة إذنت لما جيت قدان وتقوى تملكتوت بزو يقدرني تقوى ثمر أنت اللهم فريستون يدنيا من آخران خير نمتاقين يباتجر يا الله رحمة الدنيا ما خرام لي تاقين زند تقوى مسفرتنا يقول الله تعالى الله قرآن لي من الال يا أيها الذين آمنوا إن أنت عمناتشوه مؤمنا اتقوا الله اللهن تتنككوا تفرت وآمنوا برسوله بملكتين يوم بلاكنوا أمنوا لمن يؤتيكم كفلين من رحمته اندي أدرقاتشو دون من تتعدلالاتشو نصيبين من رحمته كالله سبحانه وتعالى يأزنت يسبتاتشو هل ويجعل لكم نورا تمشون به مترامدوبت نور الله يدرجلاچوال في الدنيا والاخره ويغفر لكم وانجلاچون يمراچوال والله غفور رحيم الله مهريونا ازانيو سنو كفلين من رحمته ملون علماء سيفسروا منالو اي نصيبين من رحمته ሁለት እጣ ይሰጣችኋል ማለት ነው نصيب في الدنيا بالدنيا ላይ የእዝነቱን እጣ ይሰጣል ሰጠህ ማለት ምን ማለት ነው አሉ يجعلك على صراط مستقيم ቀጥተኛ መንገድ ላይ ያስቀምጣል ويبغض اليك الكفر ወንጀልና ኩፍርን ያስጠላል ويحبب اليك الايمان ايمان እንድትወድ ያደርጋል الدنيا ላይ نصيبين من رحمتك اذنته الله كسطه ይሄን ታገኛለህ አኺራ ላይሳ يدخلك الجنه الله سبحانه وتعالى جنة ያስገባል يؤتيكم كفلين من رحمتك اذنته እጣ ይሰጣችኋል
የዱንያ ጣህ በቀጥተኛው መንገድ ትቆያለህ ሁስነል ኻቲማ አምሮ አኺራ ስተት ጀነት ታገኛለህ ከዛ ምን አለ ወየجعل لكم نورا تمشون به የምትራመዱበት ኑር ያደርግላችኋል ዑለማ ምን አሉ ኑሩን في الدنيا ላይ በብርሃን ነው የምትራመደው በቀጥተኛ መንገድ ነው ወደ ኸይር ነው የምትራመደው ወኑሩን في القبر ቀብር ውስጥ ገባዛ ጨለማ ያበራልሃል ወኑሩን على الصراط صراط እንደምትሻገር ኑር እየበራ ነው የምትሄደው يوم ترى المؤمنين والمؤمنات يسعى نورهم بين ايديهم وبايمانهم الله ቁርአን ላይ እንዳለው يوم القيامه ሙእሚኖች ሴቶች ወንዶችን ታያለ ኑራቸው ከፊት ከቀኝ ከግራቸው እየበራ صراطን ሲያቋርጡ ታያለ ይላል አላህ ከነሱ ያድርገን ተቅዋ ተቅይ የሆነ ሰው ይህን ተመር ነው የሚያገኘው ይህን ውጤት ይህን ትሩፋት ያገኛል بالدنيا بآخرام لي ليلو يتقوى ثمر بزونا والله وهي سبب لإعطائه الفرقان الذي يفرق به بين الحق والباطل مدفون كحق كمدفو مليبت الله مليا جنزابي ستوال يقول الله تعالى يا أيها الذين آمنوا أن أنت مؤمنا إن تتقوا الله مسفرتهنوا الله أنكم بتفرتوا تتنققوا يجعل لكم فرقانا الله مليا ያደርግላችኋል ፉርቃን ሐቅን ከባጢል እንድትለየው حرام ነገር ሲመጣብህ ውስጥ ቅር እንዲለው ያደርጋል ኸይር ሲሆን እንድትነሳሳ እንድትገፋፋ ያደርጋል ተቅይኩን ከአላህ ውስጥ ላይ የሚያስቀምጥልህ ብርሃን አለ ኑር አለ መጥፎውን ከጥሩ ተለየዋለህ የትኛው መንገድ ነው ትክክል አይደለም ትረዳዋለህ ይህን ብርሃን ተሰጡ ዘንድ አላህን ፍሩት እንተ ተተቁላህ መስፈርቱ ይሄ ነው አላህን ብትፈሩ ይህ ታይሰጣችኋል ይላል 13ኛ መጨረሻው ለሙተቆች ነው ይላል ወልዓቂበቱ ሊልሙተቂን የምንም ነገር ፍጻሜው ድሉ ለማን ነው አላህን ለሚፈሩ ባሮች ነው ሙተቆች ሁሌም የመጨረሻውን ድል የሚጎናጸፉት እነሱ ናቸው 14ኛ ከአላህ ዘንድ የተከበርክ ትሆን ዘንድ ተቅይ መሆን አለብህ አላህ ምን ይላል ኢነ አክረመኩም ከናንተ ዘንድ እኔ ዘንድ የተከበረው عند الله اتقاكم አላህ ዘንድ የተከበረው እናንተ ውስጥ አላህን የሚፈራው ጌታ ነው አላህን የሚጠነቀቀው እኔ ዘንድ የተከበረው በሀብት አይደለም በዘር አይደለም በጎሳ አይደለም በአገር አይደለም አላህን የሚፈራ ኢነ አክረመኩም ከናንተ ውስጥ እኔ ዘንድ የተከበረው عند الله اتقاكم ካጌታችሁ ዘንድ የተከበረው ማን ነው አላህን የሚፈራው ነው وهي سبب البركات والرزق الله الدنيا ላይ ርዝቅ ይሰፋ በረካት ከአላህ ይወርድልህ ዘንድ በረከት ሰበቡ ተቅዋ ነው يقول الله تعالى الله قرآن ላይ ምን ይላል ولو أن أهل القرى آمنوا واتقوا እነዛ የከተማው ነዋሪዎች የመንደሯ ነዋሪዎች በአላህ ቢያምኑና ወተቀው አላህ ቢጠነቀቁ ቢፈሩት አላህን ቢተባበቁት ለፈተሕና عليهم بركات من السماء والأرض ከሰማይ ከመሬትም በረከት ባወጣንላችሁ በረካት የሚለው ይሄ ጀምዑ ሙአነስ ሳሊም ይሉታል ጀምዑ ነው ፕሉራል ነው ይሄ بركات من السماء والأرض كسمايم كمريتم بركة እናወጣላቸው ነበር አሁን ግን ከተማው ሁላ ድርቅ ነው ሰው የኑሮ ውድነት ነው ያወራ ያለው አለይሰ ከذلك ኑሮ ውድነት ያወራን ያለው ሁሉም ነገር በየቀኑ ዋጋው እየጨመረ ነው በረካት ተነሳ ለምን ከተቅዋ ርቀናል አላህን ከመፍራት ርቀናል ወንጀል ውስጥ ተዘፍቀናል ولو أن أهل القرى آمنوا واتقوا اللهم بفرنا بيتنككوا انكفتوا نبر على لفتحنا انكفتوا علن للناس انكفتلاچو كسمايم كمريتم ብዙ የሆነ ረድኤትን በረከትን እናወርድላቸዋለን حقيقة تقوى ብዙ ሰመር ነው ያለው ብዙ ትሩፋት ነው ያለው ለማሳጠር በዚህ በቃናል ብቻ ባጭሩ ዱንያም አኺራም ላይ ያለ ኸይር ነገር ከተቅዮሽ መዝገብ ላይ መዝግበው በትክክል ታገኘዋለህ ስለዚህ ይሄን ፍሬ ለማግኘት تقي مهنا لبن الله لنفره بجبا جيتانو يقول هو أهل التقوى وأهل المغفرة الله كل فرط مجبا السنة ممرم السنة يعني هو أهل لأن يتقى لفرط مجبا الله النو هو أهل لأن يغفر لمن تاب إليه وده السملة تملس ممرم عنه الله سبحانه وتعالى سيزي الله لنتنككو لنفره يجبال الله سبحانه وتعالى وصية عند ستو نبياتنا من دستوت قدمت سلفوች اللهን ፍሩ በማለት የተለያየ ወሲያዎችን ሰጥተዋል አደራ ብለዋል وهذا عمر بن عبد العزيز ታላቁ
يعني يا أمستنياو خلفاء الراشدين ውስጥ አንዱ የሆኑት ዑመር ኢብኑ አብዱል አዚዝ ምን ይላሉ በተቅዋ ሲያዙ عليك بتقوى الله اللهم بمفرات أدراه لحلو الذي لا يقبل غيرها ولا يرحم إلا أهلها ولا يثيب إلا عليها فإن الواعظين بها كثير والعاملين بها قليل أدرهن اللهم بمفرات أزهلو أنو فلاندو قادنياتو سيمكروت الذي لا يقبل غيرها السوان انجلي لا ما يقبلاتي هنا الله يقبلو كتقيوچ ነው ስራን ولا يرحم إلا أهلها የሚያዝነው የተቅዋ ባለቤት የሆኑ ሰዎችን ብቻ የሆነችውን ولا يثيب إلا عليها ደግሞ ምንዳ የሚሰጠው ተቅዋ ላይ ነው ከዛ አስከተለው ምን አሉ فإن الواعظين بها كثير ምክር የሚሰጡት አላህን ፍራ ያሉ የሚሰጡት በጣም ብዙ ናቸው والعاملين بها قليل የሚተገብሩት ግን ተቅዋን ትንሽ ነው ይላሉ أي نعم والله እውነታቸው ነው ሁላችን አላህን ፍሩ እንላለን ከኔ ጀምሮ አላህን አንፈራው አላህን አንተነቀቀው አንዱ ሰለፍ ለጓደኛው ወሲያ ሲሰጥ በተቅዋ ምን ይላል عليك بتقوى الله اللهم بمفرات أدرى لهلو فإنها أكرم ما أخفيت وأزين ما أظهرت وأفضل ما ادخرت اللهم بمفرات أدرى لهلو فإنها أكرم ما أخفيت كدبكو نجر هلو بلاج السنو وأزين ما أظهرت قلسك عركو نجر الله موابع السنو وأفضل ما ادخرت ካስቀመጥከው ከከዘንከው ነገር ሁሉ በላጩ ተቅዋ ነው ይላሉ ስለዚህ አላህን ልንፈራው ይገባል የትም ቦታ ሆነን አሁን ምናየው ነማዚጁ ሚነል ሙተቂን ከሙተቆች ነማዚጅ አላህን ፈርተው አላህ ደግሞ የሰጣቸውን ጸጋ ከታሪኮች አምድ እናነሳለን አንደኛው ረጁሉን في عصرنا شاب تقي نقي በዘመናችን ስለተከሰተ አንድ የሚገርም ታሪክ ነው ይህን ታሪክ መጀለቱል ኢስላሚያ ኢራቅ ውስጥ ያለው ራቃውንዲ ሳቶን የነበረው መጽሔት ያስተላለፈው ታሪክ ነው ይህ ታሪክ ምንድነው ስለ አንድ ለጋ ወጣት ነው ወጣቶች ተመልከቱት ይህን ታሪክ ይህ ወጣት ሐጅ ለማድረግ ወደ መካ ይሄዳል ወደ መካ ሄደበት ዓላማው ሐጅ አድርጎ በዛውም መናፊዕ ለኩም ጥቅም አለ ስላለ አላህ ሰርቶ ትንሽ ብር ይዞ ትዳር መመስረት ይፈልጋል ሄደ ሐጅ አደረገ ብዙ ሐጃጅ አለ ግን ስራ የለም 3 ቀን ይላል ይህ ሰው ሲናገር 3 ቀን ውሃ ዘምዘም ውሃ ብቻ እየጠጣው 3 ቀን በረሃብ አሳለፍኩ ይላል በሶስተኛው ቀን መረረኝና ካዕባ አሱር ሶላት ሰግጄ እንደወጣው በሩ ላይ ቆምኩ ከካዕባ ከዋናው ግቢ በሩ ላይ ስቆም ከረቀት በአረንጓዴ በር የታሰረ ቋጠሮ ነገር ተመለከቱ ከሐጃጆች ካንዱ የወደቀበት ንብረት ነው فذهبت إليه هجي أنا الصوت ففتحته سكفته كوسط 200 ريال بجد ريال منو بنيا 200 ሺህ አካባቢ ማለት ነው 100 ሺህ ሪያል የሚሸጥ ዳይመንድ እንቁ ነበር ውስጥ ደነገጥኩ ይዤው ተመለስኩና ቆምኩ በሩ ላይ አለ አላህ የሚፈራ ባሪያ ነኝ ከዛ ምን አለ والله አለ ይህ የዚህ ዳይመንድ ባለቤት የዚህ አልማዝ ባለቤት ከመጣ እሰጠዋለሁ አልኩ ምን ነው እኔ ይሄን ዳይመንድ አግኝቼ ከምደሰተው ደስታ የበለጠ ያ ሰውዬ በመጥፋቱ የሚያዝነው ስለሚበልጥ መልሰለታለሁ አልኩ ይህ ሰው ማንም ማየው ይህን ዳይመንድ ይዞ ሀገሩን ቢገባ ትዳሩን መሰረቱ ይኖርበታል ግን አላህ يراه الله ያየው ነበር አለም يعلم بان الله يراه الله ያየኛል ብሎ ፈራ ይህን ዳይመንድ ይየጠበቅኩት ያ ሰውዬ እስኪመጣ ቢይ ከዛ አንድ በእድሜ ገፋ ያሉ ሽማግሌ የሮጡ መጡ ያናስ ያ ጀማ የሰው ያለ ያገር ያለ ይያሉ ይደንግጠው መጡ ጠጋልኩና ያ ሼኽ ማባሉክ ምን ሆነ አላልኳቸው ልጆይቶኝማ አቃውርቆ ጠፋ ምንድነው የጠፋችሁ በጨርቅ የታሰረ ነው ምን አይነት ጨርቅ አረንጓዴ ውስጡ ምን አለው እንዲህ አይነት ቅርጽ ያለው እንዲህ አይነት ፈርጥ ያለው ዳይመንድ ነው 100 ሺህ ሪያል የገዛውት አንዲት ልጅ አለች ለሷ ስጦታ የገዛውት ዳይመንድ ነው አሉ ከዛ والله አወጣውና ይሄን ዳይመንድ خذه አልኩት ያዘው ብዬ ሰጠው ይሄ ወጣት ለዛ ሰውዬ ከዛ ይህ ተሐጀቡ ምን አይነት ዘመን በዚህ በተበከለ ዘመን የ100 ሺህ ሪያል ንብረት አግኝቶ የሚሰጣል ወጣት ዛሬ በሚሰርቅበት ሰዓት በጣም ተገረምኩና 1000 ሪያል አውጥቼ እንካበል የመስራች እንደሚባለው በአገራችን እንካብ ይሰጠው قال ان اجري الا على الله لا ከአላህ ጋርማ በ1000 ብር አልላቀቅም አጅሬን ከአላህ ነው መፈልገው አልቀበል ማለት 100 ሺህ ሪያል ትቻ 1000 ብር ሊቀበል ነው ለአላህ ትቻለሁ አላህ ይሰጠኛል ትቶኝ ሄደ ይላሉ ሽማግሌ ይወጣ ትቷቸው ሄደ ከዛ ሼኽ ጋር ተለያዩ
ከዛ ይወጣት ስራ ፈለገ ምንም ሊያገኝ አልቻለም በመርከብ ተሳፈረና ወደ ሀገሩ አቀና ይሰብ ወደ ሀገሩ ሲያቀና መርከቧ መንገድ ላይ ያለች ከባድ ማዕበል መጣና ከግራና ወጣት መርከቧ ተሰባበረች አብዛኛው ህዝብ አለቀ የአላህ ቀደር ሆነና ይህን ሰው አላህ ሊያድነው ፈለገ ከሆነ የጣውላ ስባሪ ላይ አረፈና ውሃው ያሽከረከር ወደ ማያቀው አገር ወስዶ ጣለው ዳርቻው ወስዶ ጣለው ይወጣት ምን ይላል የደከመ ሰውነቴን በደከመ እግሬ ተሸክሜ ወደ ማላቀው ከተማ መንደር አቀን ነው ይላል ወርዛሽ መንደር ስገባ ይበለጸገች ናት አዝመራው ምኑ አትክልቱ መስጂድ የበዛባት ደስ የሚል ኢማናዊ አካባቢ ነበር ገባው فصليت في مسجده ከነሱ መስጂድ ሰገዱ ከዛው ማደርኩ የሆነ ምግብ አመጡልኝ በላው ከዛ አንዴ የተቀደደ መጽሐፍ አየውና ስጽፈው የተቀደደውን ፓርት ቁርአኑን ስጽፈው ሲያዩ መጽሐፍ ትችላለህ እንዴ አው ይችላል እንግዳ አስተምረናል እንዳለ ጽሁፍ አስተማርኳቸው ይላል الله بذي سبب خير لن يمتعلن يلال شوف الله ومن يتق الله يجعل له مخرجا الله يدقاق سوچن سرا يطلب كذا يسوهين صوف كذا በኋላ መጽሐፍ ሳስተምራቸው ቁርአን ሳነ በአረበኛ ሳነባዩ ትችላለህ አሉኝ አዎ እንግዳ ቅራና አሉ አገሩን ህዝብ አቀረውታል ከዛ የመስጂዳቸው ኢማም አደረጉኝ መኖር ስጀምር አገሬ ልመለስ ነው እንዴ ያደጋገጥሞኝ ነው አጋጣሚ ዘይ ገበው ስላቸው ላ አትደም በጭራሽ አሉኝ ማግባት አለበት ያው እኔ ምን ኢኮኖሚ አለኝ ስራ እንሰጣለን ቤት እንሰጣለን ጥሩ ሷልህ ትጅማለች እሷን ታገባለህ አሉኝ በጣም ተደናገጥኩ እሺ አልኳቸው ከዛም የሰርግ ቀናችን ደረሰ ይላል ከገሪቱ ካሉ ሷልህ ሴቶች ውስጥ አንዷን መረጡልኝ ይላል ከዛ እቺን ሴት አገባዋት ማታ ገባውና ይላል የሚገርመው ታሪክ እዚህ ላይ ነው ማታ እሷ ጋር ይጫጉላ ምሽታችን ላይ እንደገባው ከኔ ወደፊት ለፊት ቢጃማዋን ለብሳ ወደኔ ስትመጣ አንገቷ ላይ ያየሁት ጌጥ ማርኮኝ ደንግጬ ቆምኩ ይላል መካ ላይ የተወኩት ያነ ዳይመንድ አንገቷ ላይ ተንጠልጥሎ ነበር فخشلت ደነገጥኩ ያ መካ ላይ ጣልኩት የ100,000 ሪያል ዳይመንድ ነው 100,000 ሪያል ነው የሚሸጠው ደነገጥኩ ከዛ አባቷን አስጠሩልኝ አሉ አንድ መጥቶልኝ አባትዬ እኔ መረስተውኝ ያረስቻቸዋለሁ ያ ሼህ ከዚህ አመት በፊት ሐጅ አድርገ ነበር እንዴ አልኩት አዎ አለኝ ምን ገጠመ እስኪ ታሪክ والله ልጅ አለኝ እኔ መካ ውስጥ ያለችኝ ወጣት ከሷልሖች አላህ የሚፈራ ወጣት ይዞት አገኘሁት ከዛም እንካ ብሎ ሰጠኝ ምልክቱን ስነግረው አውጥቼ 1000 ብርን ከይመስራች ይሰጠው አልቀበልህም አለኝ እንቢ ብሎኝ ሄደ ያኔ ለአላህ ዱዓ አደረኩ ያ ረቢ ኢለቂቱ هذا الرجل ازوج بهذا البيت ይሄን ልጅ አገናኘኝ እንጂ ለዚህ ወጣት ነው እቺ ልጅን ምድራት አንደኛው ልጅን ብዬ ዱዓ አደረኩ ይሄን ልጅ አጣው ትላንት አጋባሁ አለው ይህ ወጣት ታሪኩን አስታውሰው ለዚህ ሰውዬ እኔ እኮ ነኝ ዲብዬ ሰጠው እዚህ ቦታ ላይ አታስተውስ እንደ አዲስ አማችና ልጅ ተቃቅፎ ማልቀስ ጀመሩ ከዛ ህዝቡ ያካባቢው ሰው ይሄን ታሪክ መጣው ከሐጅ ሲመለሱ ይነግሯቸው ነበር መካ ውስጥ አንድ ያገኘው ወጣት አለ አላህ እሱን ቢያገናኝ ለሱ ነበር ምድረው ይሉ ነበር አላህ ዱዓቸውን استجابه እንዳደረገላቸው አወቁ ያገሩ ሰው ተላቀሰ حتى سمع الاصوات في انحاء الجزيره ከዳር ከደሴቱ ዳርቻ እስኪሰማ ድረስ ያገሩ ህዝብ ተክቢር አደረገ አላሁ አክበር ومن يتق الله يجعل له مخرجا الله نميفر الله موجع بجنته الله يدقق سوچن سرا يطلب من ترك لله شيئا عوضه الله خيرا منه الله سبحانه وتعالى لا الله سيل عند النجر يتو الله يتشال يتكالتال ይህ ወጣት ምን ይላል ታሪኩን ሲጨርስ እኔ ይሄን ዳይመንድ ይላል الله ያየኛል ብዬ አላህን ፈርቼ ለአላህ ስልተውኩት الله سبحانه وتعالى ይሄን ዳይመንድ ከውብ ኮረዳ ጋር ከሷልህ ሴት ጋር መለሰልኝ ይላል ለአላህ ስልተውኩት الله سبحانه وتعالى ከምታምር ሷልህ ሴት ጋር ብሮ መለሰልኝ رأيتم التقوى الله ያየኛል ለአላህ ስልተው الله سبحانه وتعالى يتشالني تكلهل اللهم اجعلنا منهم نعم النماذج الثاني ሁለተኛው አላህን ተቂይ ሆነው በመፍራታቸው አላህ ትልቅ ዱንያ ላይ ታይሰጣቸው ሰው መሐመድ ይባላል ስሙን ግን ህዝቦች ምን አሉት ከሆነ ክስተት በኋላ መሐመድ አልሚስኪ አሉት
محمد مسك قالت مسك مالتي كونجو مشتو شتا تاقالاችሁ ሚጨሰው محمد المسكي محمد المسكي قالت በሩን ዘጋችሁ ከረከረችውና እቃውን ከገዛ በላይ ብር ሰጣለሁ ከኔ ጋር ግንኙነት ታደርጋለህ ዚና ትሰራለህ ይወጣት ደነገጠ አላህ የሚፈራ ትልቅ ወጣት ነው ከዛ ምን ላድርግ ነው እምቢ ሲላት እጮሃለሁ አሰዛሃለሁ አንተን ተራዳህ የሚያምንህ የለም እኔ ግን አገር ነው የሚቀበለኝ ሊደፍረኝ አስገድዶ ሲል ነው ጩኸ የመጣችሁ ላለው አሁን ወሰናለች እምቢ ብሏት ሊወጣ ቢል ጩሃ ልታስዘው እሺ ቢላት ከአላህ ጋር ሊጣላ ያጣብቂኝ ውስጥ ولكن ومن يتق الله يجعل له مخرجا الله የሚፈራ ግን አላህ መውጫ ያበጅለታል ከዛ ምን አላት እንዲህ ብዬ እንግዳ ካንቺ ጋር ልገናኝ ማንቺን ከምትሰይ ሰው ጋር ሽንት ቤት ልግባና ንጽህናዬን ጠብቄ ልውጣላት ሽንት ቤቱ እንደኛ እንደድሮ አይደለም ውስጥ ነው ቤት ውስጥ ነው ገባ እዛው አካባቢ ነው የሚጸዳዱት ገባና ውስጥ ገብቶ አላሁ አክበር ይከብዳል ልታወራው እንኳን ያንን ያነሳ አካሉ ላይ ለቀለቀ ሙሉ አካሉን ለቀለቀው ይወጣት ከዛ ይሄው ተጸዳድቻለሁ ብሏት ወጣ ሲወጣ ስታየው አስጠላት ውጣልኝ ነው ምን እብድ እየመታችሁ ውጣልኝ ይወጣት በሩን ከፍቶ ወጣ ለከፍቶ እንደወጣ አይኑን ቀና አድርጎ ያ ረብ ይሄው በመውጫው አውጥተኛል ህዝቤ ግን ይሄን የለቀለኩትን ቆሻሻ እንዳይኝ ሰትረኛል አላህ Subhanahu wa ta'ala الله سبحانه وتعالى يقول العلماء فغير ذاك الأوساخ إلى مسك الله سبحانه وتعالى هين ቆሻሻውን ወደ ሚስክ ለወጠለት አላህ ይወጣት ቤት ሄደ ሻወር ወሰደ ማንም እንዳየው አላህ አደረገ ቤት ገብቶ ሻወር ከወሰደ በኋላ فانبثق المسك من جسده ከአካሉ ሚስክ መውጣት ጀመረ መስጂድ ይገባል መሐመድ ገብቶ ነበር ነው ይባል ቤት ውስጥ ይገባል አካባቢ ሚስክ እንዲያወድ አላህ አደረገ እስኪ ሞት ድረስ አካሉ ሚስክ ይሸተል ስብሰባ ከተገኘ መሐመድ አልሚስኪ መኖሩ የሚታወቅ በሽታው መስጂድ ከገባ አወል ሶፍ ካለ በሽታው ወጣ መስጂዱ ኑር ይሸት ነበር እስኪ ሞት ድረስ ومن يتق الله يجعل እናንተ የቀብር ነዋሪዎች ያሉ ባለቤቶቻችሁን ሌላ ባላገባቸው ንብረታችሁ ተካፈለ ተወረሰ ሱቃችሁ ለሌላ ተወረሰ ይሄ ነው እንግዲህ ከዱንያ ያለው ዜና የናንተ ዜና ምንድነው የቀብሩ ዜና አሉ ከዛ ሰይድና አሊ ትንሽ ቆይና ምን አሉ والله ያሉ የመናገር አላህ ቢፈቅድላቸው ኑሮ ለቃሉ ተቅዋ እኛ ዘንድ እንደሚጠቅመውማ ተቅዋ ሆኖ አግንተነዋል ይሉ ነበራሉ ስለዚህ ምንም ነገር ቢጠቅም የለም ኢላ ተቅዋ ወደ አላህ ተቅዋን ይዘምህድ አለብን ንጹህ በሆነሽ ቀልብ በአላህ ፍራቻ አላህን ልንገናኘው ይገባል እንግዲህ طريق ተቅዋ የምናዳብርበት መንገድ ምንድነው አላህ ያየኛል የሚለውን ሐሳብ ውስጣችን ማስቀመጥ ሁለተኛው ዱዓ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም ተቅዋን ይለምኑ ነበር اللهم إني أسألك التقى ይሉ ነበር አላህ እኔ ፍራቻህን አንተ መጠንቀቅን ለምንሃለው ነው ዱዓ ማድረግ አለብን አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተ ባዳመጣችሁት የምንጠቀም እንሰራበት ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك التقى اللهم إنا نسألك المراقبة اللهم اجعلنا من أهل الجنة اللهم أعتق رقابنا من النار اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين اللهم ألف قلوبنا اللهم ألف قلوبنا اللهم وحد صفوفنا اللهم نعوذ بك من التفرق والشتات وأنت أرحم الراحمين اللهم أعنا على ذكرك وشكرك وحسن عبادتك وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله السلام عليكم ورحمة الله وبركاته يود مشايخوቻችን درس فيديو የዳዕወቶቻችን የሙሐደራ ቪዲዮ ወይም የተለያዩ እስላማዊ ቪዲዮዎች እንዲደርሱ ይፈልጋሉ ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ ወሰላሙ አለይኩም ወራህመቱላሂ